ዱባይ ወስጃት አሪፍ ጊዜ ማሳለፍ እንፈልጋለን። ወስጃት ደስ እያለንን የሆደ ሆዳችንን ከካሜራ ጀርባ ሆነን ካሜራ ሳንጠቀም ጊዜያችንን በጥሩ ማሳለፍ እንፈልጋለን አለ ብሩክ ለሀይሚ ትኬት እንደቆረጠና ወደ ዱባይ እንሄዳለን ብሎ ሲነግራት እኔ አልፈልግም አልሄድም ስትል ለብሩክ ሀይሚ መልሳለታለን። የኔና ያንቺን ጊዜያቶች ክፍተት እንዲፈጠሩ እያደረጉት የአብሳላትና እዩ ናቸው። የአብሳላት ላይ ደግሞ አንቺ እንደተቀየምሽ ነው የተረዳሁት። እውነቱን ግን አስረድቼሻለሁ፣ ሊገባሽ አልቻለም። ወደ ህይወታችን ዳግመኛ ማንኞቹም አይመጡም። እዩም ወደ ሀገሯ ሄዳለች፣ ተመስገን። ሁለተኛ አትጨቀጭቀኝም፣ ከኔ እርቃልኛለች፣ ምንም ነገር የሚያሳስብሽ ነገር የለም ብሎ ለሀይሚዬ ሲነግራት አንተ ምን ትታመናለህ አለችው። እስኪ ነይ ደረቴ ላይ ብሎ ወደ ደረቱ ሲያስጠጋት እኔ አልፈልግም ያንተን ደረት ሌላ ሰው የነካውን አልፈልግም አለችው። አንተ ምን ትታመናለህ? ለሶስትም ይበቃል ልትለኝ እኮ ትችል ይሆናል አለችው። ምን ችግር አለው? አሁን እውነትና ቁም ነገሩን ልንገርሽና ዱባይ ሄደን በቃ ጊዜያችንን የእስከ ዛሬ ዎች ያሳለፍናቸውንና ክፍተት እየፈጠርናቸውን በጥሩ ሁኔታ አሳልፈን እንንጣ። ካሜራ የሚባልም ነገር ደግሞ ቪዲዮ ምንም ሳንጠቀም በቃ ለራሳችን ጊዜ ሰጠን ብሎ ብሩክ ለሀይሚ አማክሯታል። እሷ ደግሞ በዛ ለመሄድ ዝግጁ እንዳልሆነች ለብሩክ አስረድተዋል። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ብሩክና ሀይሚ ዱባይ ለመሄድ ትኬት ቆርጠዋል። በሀሳቡ ግን ሀሳቧን ቀይራለች። ሀይሚ እኔ አልፈልግም ብለዋለች። ብሩክም ያው ለሁለታችን ብዬ ነው ያብስላትንም ወደዚህ ስራና ቻሌንጅ ውስጥ ያስገባዋት እንጂ ምንም ነገር አንቺንን ለማስከፋት ፈልጌ አይደለም። ለሁለታችን እድገትና ለውጥ ነው። አንቺም ደግሞ ምን ያክል እንደምትወጂኝ ለማየትና ለመገመት ነበር ብሏታል። እሷ ግን ማስረድታታል ያብሳላት ማለት ነው። ግን ሀይሚ በጣም ተንጨርጭራ ነበር። በዛሬው ክፍል ላይ ግን ብሩኬና ሀይሚ ተሳስቀው ደስ የሚል ጊዜ አሳልፈዋልና ስለ ጉዟቸው እያወሩ ነበረ። እሷ እንደማትፈልግ ነው፣ እሱ ደግሞ ጨርሻለሁ፣ እኔ ልክሰር ወይ በቃ አንቺን ልክስሽ እፈልጋለሁኝ እስካሁን በሰራኋቸው ቪዲዮዎች እና ባደረግኩሽ ነገር በዩም ተቀይመሽኛል፣ እንደገና ደግሞ በአብሳላትም ተቀይመሽኛል እና አሁን ደግሞ ለአንቺ ጊዜ ሰጥቼ ቀሪ ጊዜን ከአንቺ ጋር ማሳለፍ ነው የምፈልገው። እዩንም ሀብሏን መልሼላታለሁ፣ ልሄድ ነው ብላለች፣ ወደ ሀገሯ ሄዳለች። ምንም ነገር ጭቅጭቅና ንዝንዝ ከእንግዲህ በኋላ ልታመጣብኝ አትችልም። እኔም እንደማልፈልግና አላቅሽም ብያት ሄዳለች። ሀሳቡን ስትነግረኝ በደስታ ነው ይህንን ሀሳብ የተቀበልኩት። ምክንያቱም እዝኮና ድንገት እየመጣች እየበጠበጠችን ነው። አንቺ ደግሞ በዛ ምክንያት እየተበሳጨሽ ስለሆነ በሁለታችን መካከል ክፍተት ተፈጠረ። የአብሳላትን እንደነገርኩሽ ነው። ትውቃችን በሳምንት ነው። ይህንን ስራ የሰራሁት ለሁለታችን ለውጥና እድገት ነው እንጂ ለሌላ እንዳታስቢው ብሎ ይቅርታ ጠይቋት ከስጦታ በላይ እንግዲህ ጥሩ ጊዜ ማሳለፍን በዱባይ እንደሚሆን ለእሷ ቢነግራት እሷ ደግሞ ያንን ሀሳብ አልፈለግም ብላለ። ምክንያቱም እሱ አስቦ ጨርሶ እንዴት ትኬትን ብቻውን እስከ መቁረጥ ወሰነ? ለእኔ ለምን አላማከረኝም? መጀመሪያ ሀሳቡን ለማለት ትፈልጋ መሰለኝ ሀይሚ ሀሳቡን አልተቀበለችውም ማለት ነው። እና ልክሰርልሽ ወይ ብሏታል። ምንም ማድረግ አይቻልም። እንግዲህ ከከሰር እኔ ከጉዞ አሁን አላስብኩበትም፣ ሳላስብበት ጉዞ አልፈልግም ብለዋለች ብሩክ። እሱም በደስታ በሰላም በሳቅ በጨዋታ ቪዲዮቸውን ሰርተው ያንን ነገር ግን ሲነግራት ደስ ባለ መልኩ ነበረ ሊያስረዳት እየፈለገው ያንን ሀሳብ። ግን እሷ ደግሞ በመጨረሻው እንደነገራትም ያው ይሆን ጥሩ ብለው ነበር። ግን ለሁለቱም እንደሆነ ስትረዳ ደግሞ አልፈለገችም፣ ሀሳቧን ቀይራለች።
በሌላ ቀን እንግዲህ ጉዟቸውን አድርገው ፏ ብትን ብለው ሊያሳልፉ ይችላሉ። የእዩ መሄድ ግን ብሩኬን አስደስቶታል። ምክንያቱም ድንገት ወደዛ ቤት እየመጣች ሀይሚን እያስቸገረቻት እንደሆነ እያለ አስቦም ተናግሮም ነበረ። ሀይሚ ስለሆነች ብሩክ ቤት ያለችው እና ያስወጣችው እዛ ቤት እየሄደች እኔ ይሄ የልጅ አባት ቤት ነው፣ መውለድ የምፈልገው እዚህ ቤት ነው፣ ልጁ እየተራገጠ ነው ወደ ውስጥ፣ መወለድ የፈለገው በአባቱ ቤት ነው፣ አንቺ በብሩክ ቤት ነሽ እያለች ከሀይሚ ጋር ሌላ ነገር እየተፈጠረ ነበረ እና እሷ ናት ሻንጣውንም ያዘጋጀችው ልብስሽንም እሷ ናት እና አሁን ምንም ነገር የሚያሰጋን ነገር የለም። ወደ ቀድሞ ሰላማችን እንመለሳለን። ለዛ ካሳ ደግሞ ልካስሽ ዱባይ ሄደን አሪፍ ጊዜያቶችን የሆድ ሆዳችንን እናውራ አላት ብሩክ። በዛ መልክ ደግሞ እሷ ያን ያክል በጊዜው ለእሷ እንትን ኮነባት የሆነ ቶሎ ስለተነገረች በሀሳቡ ልትስማማ አልቻለችም ማለት ነው። እና በቀጣዩ እዩ ምን ተፈጥሮ ይሆን? እዩ ትመለስ ይሆን ወደ ብሩክ ጋር ወይስ የብሩክ መደሰት ይቀጥል ይሆን? ምክንያቱም የእዩ መሄድ ብሩኬ ሰላሜን አገኘሁኝ ተመስገን ልኬጅልኝ ነው፣ በቃ ከእንግዲህ ወዲያ እኔን ሰላማዊ ህይወት የምኖረው ከእንግዲህ በኋላ ነው። ህይወቴን እየበጠበጥሽኝ ያለሽው እና ከሀይሜ እንድርቅ ያደረግሽኝ፣ ሀይሜ እንድትቀየምብኝ፣ ከኔ እንድትርቅ፣ እንድከፋት፣ እንድትጠረጥረኝ ያደረግሽው አንቺ ነሽ። እዛ ቤት ድንገት ሻንጣሽን እየጎተትሽ እየመጣሽ የሁለታችንን ሰላማችንን የነሳሽው አንቺ ነሽ ብሏት፣ በዛ ምክንያት ነው እሱን ቦታ ሳይሰጣት እና ለእሷ ምንም አይነት ክብር ሳይሰጣት ተናዳ የሄደችው ማለት ነው። በዛ ምክንያት ደግሞ ቤተሰቦቿ ጋር ስትሄድ ቤተሰቦቿን በምን መልክ እንደሚቀበሏት ደስተኛ የሆነ ነፍሰ ጡር ሆነሽ ያረገሽለት አባሮሽ መጣሽ ብለው ሊያስቀይሟት ይችላል። ምክንያቱም የቤተሰብ ምላሽን ደግሞ ምን እንደሚሉኝ አላውቅም፣ ይቀበሉኝ አይቀበሉኝ የማውቀው ጉዳይ የለም ብላ ለብሩኬ አስረድቷለች ማለት ነው። የአብሰላትም ወደ ህይወታቸው እንደማትመለስ ይህንን ስራ እሱ ቻሌንጅ ብቻ ትወጪልኝ እንዳላት ለአንድ ሳምንት ብቻ እንደሆነ ከዛም የሀይሜን መከፋትና መቀየም ሲያውቁ ነው ግልጹን ቶሎ ለመናገር ፍርጥ አድርገው የወሰኑት። ምክንያቱም እሷም ተናግራለች፣ እኔን በሰው ህይወት ገብቼ እንደዚህ የማደርግ ሰው አይደለሁም፣ ካላመንሽው ምንም ነገር የሰራነው ነገር የለም፣ ካሜራማኑም ያውቃል እና ሀይሚ እናንተ ሁለት መልካም ናችሁ፣ መልካም ሰዎች ናቸው። በእናንተ መካከል ማንም ሰው ሊገባ አይችልም። በቃ እንደዚህ መሆን የለብሽም፣ ተረጋግተሽ ከብሩኬ ጋር መስረቅ አለብሽ ብላ መክረት አለኝ ማለት ነው። እና ለብሩክ ያለመሄዱን ሀሳቧን እሷ ሳትቀበለው ስትቀር በመጨረሻ እሱ ከቤቱ ወጥቶ ወድሻለሁ ወይን እንድታቂ ብሏት ተሰናብቷታል ማለት ነው። ያንን የቆረጠውን ትኬት እውነት እሷም ሀሳቧን ቀይራ ትሄድ ይሆን ወይ? ይህንን አብረ መሆናቸውን ደግሞ እዩ ታውቃለች ከኔ ጋር ሆኖ፣ ብሩክም ሀሳቡ ከሀይሚ ጋር ነው፣ ሀይሚን የምወደው ብላለች እና እኔን አስረግዞ እኔን ወደ ቡታጅራ ሸኝቶኝ ከሸኘኝ በኋላ እሷ ሀይሚና ብሩክ ጉዟቸውን ወደ ዱባይ አሪፍ ጊዜ ለማሳለፍ ወሰኑ ብላ እንደገና ደግሞ እሷ ልትል ትችላለች። ግን እሷ ያው አብሬ ለመኖር ሳይሆን ቢያንስ ለልጅ አባት እንዲሆነው እና ያን ያክል ክብር ለልጁ ብቻ እንዲሆነው ነው እንጂ እኔ በእነሱ መካከልም ገብቼ ህይወትን ለመበጥበጥ አልፈልግም ብላለች ሀይሚ። ምክንያቱም በግዴታ ሳይሆን እሱ ወሰነበት መኖር ነው እንጂ የሚፈልገው እኔ በግድ ብሩኬ ከኔ ጋር ሆን ብዬ መልሰው አይደለሁም ብላ ያንን ለተመልካች ያሳውቃለች ማለት ነው። እና የዛሬው ቪዲዮ በጣም ደስ ሲል ነበረ። ሁለቱም ሳቃቸው በጣም ያስደስት ነበረ። በመጨረሻ እንግዲህ እሷም እንደምትወደው ስለነገረችው እሱም እወድሻለሁ ብሎ ከቤት ወጥቶ ተሰናብቷል ማለት ነው። ሀይሚ ብሩኬ ደረት ላይ ጋደም ብላ እስኪ ለምንድን ነው ደረቴ ለመተኛት የፈለግሽው እያለ ሲያሳስቃት ነበር። ምክንያቱም እዩም ያብስላትም እዚህ ደረት ላይ ጋደም ብለውበታልና እኔ ስወፍር ላይ በቃኝ ይችላል ደግሞ ሌሎችም ጋር ሊበቃ ይችላል ልትለይ ትችላለች እያለኝ
እየተሳሳቁ ነበረ። ለዛሬው የነበረን ክፍል ቤተሰብ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ባይ ባይ።